ሰላም ሰላም ውዴቱ ቻናል ተከታታዮቼ እንደናችሁ ደህና ናችሁ? ያለው ፈጣሪ የተመሰገነ ይሁን። ውዶቼ ቪዲዮዎችን የምታዩልኝ የምታበረታቱኝ አመሰግናለሁ። ይህን ቪዲዮ ግን ስታዩ በላይክ ጀምሩልኝ ፕሊስ፣ ላይክ አድርጉልኝ፣ ሀሳብ አስተያየት አስቀምጡልኝ እላለሁኝ። ውዶቼ ዛሬ እዚች ጋራ የአበባ ጎመን በድንች በዶሮ ሰድር ነው የምሰራላችሁ እና እንዲሁም በጥሕንያ ሶስ ነው። በጣም ትወዱታላችሁ። በጣም የሚወደድ ምግብ ነው። በተለይ እንደዚህ ለራት ለአስር መስራት ትችላላችሁ። በጣም አሪፍ ምግብ ነው። እንደዚሁም ቤተሰብ ላለሌለባችሁ ለሶስት ለሁለት ሰው ለምሳም ቀለል ላለ ምሳ በነጭ ሩዝ ማቅረብ ትችላላችሁ። እንደዛ ይሆናል ማለት ነው። እዚች ጋር እንደምታዩኝ እኔ ሁለት ድንች ተጠቅሜያለሁ። ትንሽ ስለምሰራ ማለት ነው፣ ብዙ አልሰራም። ሽንኩርትም እንደምታዩት እዛ ጋር ሁለት አነስ አነስ ያለ ሽንኩርት አለ። ከዛ ድንቻችንን እንደዚህ ሁለት ቦታ ተከታትፉትና ልክ እኔ እንደምታዩኝ ወይም እናንተ እንደ ፍላጎታችሁ እንደሞራላችሁ ማድረግ ትችላላችሁ፣ ችግር የለውም። እኔ ግን እንደዚህ ከትፌዋለሁ እንደምታዩኝ። እንደዚህ ሶስት ቦታ አረኩትኝ። የሚያምረውም ደስ የሚለው እንደዚህ ሲሆን ነው፣ ድንቹ አከታተፉ ማለት ነው። ይኸው እንደዚህ አረኩኝ። ከዛ ጋር የጋለ ዘይት አለኝ። የድንችን እንጠብሰዋለሁ ማለት ነው። ይሄ ደግሞ ዛራ ነው። ዛራ በጨውና በኸል ዘፍዝፌው ነው። ከዛ ይሄው ማሳያችሁ እንደዚህ አድርጌ ለ25 ደቂቃ ምናምን ዘፍዝፌዋለሁኝ። እዛ አጠለልኩት ማጥለያ ላይ ካረኩ በኋላ እዚህ ጋር ትንሽ ተፈናጠረብኝና አድርጌዋለሁ። በደንብ አድርጉት። ግን በዚህ በብረቱ በማውጫዬ እንደዚህ አርጌ ጭምር አረኩት ማለት ነው። እኔ ዘይት በጣም የምጠነቀቀው ፊቴን በጣም በርቁ ሆኜ ነው ራሱ የምጨምረው። አያችሁኝ? ዘይት በጣም የምጠነቀቀው ምክንያቱም ከባድ ነው፣ ያስጠላል። ዘይት እንትን አይለቅም ጠባሳው ማለት ነው። እኔ ከዚህ በፊት ያቃጠለኝ እጄ ላይ ያለ እና እዚች ጋራ ትንሽ ዘይት አረኩ ሽንኩርቴ ለመጥበስ ማለት ነው። እዚች ጋራ ይኸው እንደምታዩ ሽንኩርቴን እጨምራለሁኝ። እንደምታዩት ሽንኩርቴ እንደዚህ ካረኩ በኋላ ጠበስ ጠበስ አደርጋለሁ። እዚህ ጋራ ዘይቱን መጠቀም ትችላላችሁ፣ ሽንኩርቱን ስጠብሱ ማለት ነው። ችግር የለውም ካላችሁ ማለት ነው። እኔ ስለሌለኝ ያው ይሄ ተጠቀምኩ ማለት ነው። እንደዚህ ጥብስ ጥብስ አደርገዋለሁኝ። እንደዚህ ጥብስ ጥብስ ካረኩ በኋላ ውዶቼ ነጭ ሽንኩርት ጨምርበታለሁ ማለት ነው፣ ከቀይ ሽንኩርቱ ጋር ማለት ነው። አብሬ ጥብስ አደርገዋለሁኝ። እዚች ጋራ ጫው ትንሽ አደርጋለሁ፣ ያው ሽንኩርቱን ለማብሰል ማለት ነው፣ እንዲበስልልኝ። እዛ ድንቹ ላይ ነው ጫው የጨመርኩትኝ። የአበባ ጎመኑም ላይ ጨምሩ። ይችን ትንሽ የሽንኩርት ያስቀረሁት ሶስ ስለምንሰራ ነው። ሶስ ያስፈልገናል፣ ሶስት ጥሕንያ ለዛ ነው ያስቀመጥኳትኝ። 3 ፍሬ ነጭ ሽንኩርት ነው የተጠቀምኩት። ከዛ ከሶስተኛው ላይ ያው ያያችኋትን ትንሽ ያስቀመጥኩ አስቀራዊ ማለት ነው። ይሄው እንደምታዩ ሽንኩርቴን ጥብስ አደርገዋለሁ እንደዚህ። ከዛ ዘገራም ዛሬን አወጣውኝ። እኔ አይታችሁ ከሆነ ሁሌም እንደዚህ ማጥለያ ነው የምጠቀመው። ሶፍት አለ ግን አልጠቀምም ሶፍት። ማጥለያ በደንብ ነው የሚያጠላው። ዘይት ሙልጭ አርጎ ነው ጥንፍፍ የሚያደርገው ማለት ነው። ሴትዮ የራሱ ግርም ይላታል። ሁሌ ሳይሽ ማጥለያ ነው የምጠቀሙት። ዘይት የለውም ግርም ይለኛል። ማምጣ ጠይቀኛል ታውቃለች እመቤቴን። እና በደንብ ነው የሚያጠላው ብዬ ነገርኳት፣ አስረዳኋት፣ አሳየኋትኝ ማለት ነው። ከዛ ብራቮ ብራቮ ነው የምትለኝና ከዛ እዚህ ጋራ ያኛው ትልቁ ማንጃ ፈጠን ስለሚል እዛኛው ላይ ቀየርኩና ሽንኩርቴን እንደምታዩኝ አጣደፍኳትኝ ማለት ነው። እንደዚህ ጥብስ 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 አረኳትኝ። ከዛ እዚህ ጋር ቅመሞች ምን ያስፈልጉናል መሰላችሁ? ከሙን፣ ፍልፍል መጅሩጥ፣ ፍልፍል ስፓይሲ፣ ፍልፍል ባርድ፣ ሩብ ማንኪያ ከሙን፣ ሩብ ማንኪያ ፍልፍል ስፓይሲ፣ ሩብ ማንኪያ ፓፕሪካ ነው የተጠቀምኩት እኔ። እናንተ
የማይወድ ሰው ካለ ስፓይሲ ፓፕሪካ ብቻ መጠቀም ትችላላችሁ። ፓፕሪካውን ከመሆኑም ብቻ ማለት ነው። እና እንዲሁም ሰቨን ስፓይሲ ጨምሮ። ሰቨን ስፓይሲ ማለት 7 ባህራት ያረብ ማለት ነው። እሱን ወይም ደግሞ ቤታችሁ ያለውን ቤት ያፈራውን ጨምሩ። ከዛ እንደዚህ ጥብስ ታደርጉታላችሁ። እንደዚህ ጥብስ ካደረጋችሁ በኋላ እዚህ ጋራ የዶሮ ሰድር አለኝ። እንደምታዩት የዶሮ ሰድሬን አምጥቼ ጨምር አርጌ ጥብስ እናረጋታለን ማለት ነው። እናንተ እንደምትሰሩት መጠን ወይም ደግሞ ከኔ እጥፍ መስራት ትችላላችሁ ማለት ነው። እኔ እንደዚህ አሁን አንድ ዶሮ ሰድር ነው የተጠቀምኩት 2 ማለት ነው። እናንተ እንደዛ አድርጋችሁ የኔ ምሳሌ ወስዳችሁ ወይም ደግሞ በእኔ ልክ መስራት ትችላላችሁ። ዋቴቨር እናንተ እንደሚመቻችሁ እንደ ቤታችሁ እንደምትሰሩት ማድረግ ትችላላችሁ። እዚህ ጋር ስፓይሲ ትንሽ ጨመርኩበት። እዚህ ጋር ይሄ ማጅ ነው። ማጅ ብዙም እኛ ቤት አይወድም አንጠቀምም፣ ግን ጨመርኩበትና ትንሽ አርጌ ያቀልጠዋለሁ። ማጅ አይሟሟም ቶሎ ማለት ነው። ትንሽ ነው ያረኩበት። ያው እንደምታዩኝ እንደዚህ አርጌ ጥብስ አደርገዋለሁ። እዚህ ጋራ ዶሮዋን በደንብ ካበሰልኳት በኋላ ነው እንደዚህ። ይሄ ኩዝበራ ፍሬሽ ነው ከትፌ እጨምራለሁ ማለት ነው። ግማሽ ስኒ የሚሆን ግን ዶሮዋ በደንብ ከበሰለች በኋላ ልታወጡት 1-3 ደቂቃ 4 ደቂቃ ሲቀራችሁ ማለት ነው። እንዴት እንደሚያምር እዩልኝ ብቻ። አያችሁ ሲያምር። በጣም የሚወደድ ምግብ ነው። በጣም 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 እኛ ቤት በጣም ነው የሚወዱት። ግን ሲጀምር ሁሉም አረቦች በጣም ይወዱታል። እንደዚህ በተንጃን ዛህራ ምናምን ነገር በጣም ነው የሚጠቀሙት አረቦች ማለት ይወዳሉ። ይሄንን እንደዚህ ጠበስ አረኩኝ። በቃ ጋዜና ጠፋው፣ ወደ ጎን አረኩኝ። አለቀ። አሁን እዚህ ጋራ ታይንያ ሶስ እንሰራለን። እዚህ ጋራ ቅድም ያስቀረዋትን ነጭ ሽንኩርት እንደምታዩኝ ሳህኔ ላይ አደርጋለሁ ማለት ነው። ይሄው እዚህ ጋራ ሎሚ ግማሽ ሎሚ ሙሉ ተጠቅሜያለሁ። 1 ማንኪያ ማለት ነው ውዶቼ፣ በሾርባ ማንኪያ። ይሄ ፍሬው ገባብኝ፣ አወጣዋለሁ። ሙሉን እንዳለ ጭምቅ አድርጌ ነው ያደረኩት። አስፈላጊም ከሆነ እንደምትሰሩ መጠን እየቀመሳችሁ ማድረግ ትችላላችሁ። እዛች ጋራ ጫው ጨምራለሁ። ጫው እንዳትረሱ ማለት ነው ውዶቼ። ይሄ ደግሞ ታይንዬ ነው። እኔ 1-5 ማንኪያ ተጠቅሜያለሁ። እናንተ ግን ከኔ ጥፍ የምትሰሩ ከሆነ 1-3 ስኒ መጠቀም ትችላላችሁ፣ ታይንዬው ማለት ነው። ይሄ ደግሞ ዘባዲ 100 ግራም ነው። አንድ ሙሉውን ጨርሼ የተጠቀምኩት። እኔ ግን ተርፎኛል። የተረፈኝ ሶስ አስቀምጨዋለሁኝ። እንደኔ ትንሽ የምትሰሩ ከሆነ ጨርሶ አይወስደውም። በርከት ያለ የምትሰሩ ከሆነ 100 ግራሙ ብቻ በቂ ነው። ከዛ እዚች ጋራ ውሃ ትጨምሩበታላችሁ ለማቅጠን ማለት ነው። ሳይው እንደምታይ ሚክስ አደርገዋለሁ። ቀዝቃዛ ነው ታዲያ የምትጨምሩት። ቀዝቃዛ ውሃ እንደዚህ ጨምር አደርጋለሁ። ይሄው እንደዚህ ሚክስ አደርገዋለሁ። በጣም የሚወደድና የሚጣፍጥ ምግብ ነው። በነገራችን ላይ በስጋ ሰርቼላችኋለሁኝ፣ ማየት ትችላላችሁ። ያንንም ገብታችሁ እዛ ጋር ግን ድንች አላረኩም። ያው ይሄ ዶሮ ስለሆነች በሽንኩርትም በድንች ማሳብድን መስራት ግድ ይለናል። ዶሮ ብዙ ነገር ትፈልጋለች፣ እንደ ስጋ አይደለችም ማለት ነው። እና በድጋሚ ትንሽ ውሃ ጨመርኩ። ያው ትንሽ ቀጠን ማለት ስላለበት ነው። እሺ እንደዚህ ነው የሚሰራው። በጣም በጣም ተወዳጅ ምግብ ነው። በጣም ትመሰገኑበታላችሁ። ስሩና ሞክሩት። እዛ እኔንም ታመሰግኑኛላችሁ ማለት ነው። ይኸው አሁን እዚች ጋራ ሳህን ጊዘዝ ነው የሚባለው። እሱን አምጥቼ እሱ ላይ እናረጋለን ማለት ነው። ልክ ከመጀመሪያው እንዳያችሁት ዶቼ በዚች ሳህን ለመጀመሪያ ይህንን የአበባ ጎመኑንና ድንቹን አንድ ላይ እንደዚህ እናደርግና እናስተካክልና ሶሳችንን ነው ቀጥታ እዚህ ላይ የምንደፋበት ማለት ነው። ሶሲን የሰራነው ሶሳችን ማለት ነው። አምጥተን እንደዚህ እንደፋበታለን። ዋው እንዴት እንደሚያምር እንዴት እንደሚጣፍጥ
ከዛ እዚች ጋራ አምጥቼ ያንን ያዘጋጀነውን ዶሯችንን ባናቱ እንደፋለን ማለት ነው ውዶቼ። ይሄን ይመስላል። እንደዚህ እናደርጋለን። ይህ ሁሉንም እንደዚህ ካረኩ በኋላ መልሼ ይሄንን ሶሱን እጨምርበታለሁ ማለት ነው። ግን እኔ አስቀርቻለሁ ትንሽ በርከት ያለ ስለሆነ ማለት ነው። በርከት ላለ ግን ይሄ 100 ግራሙ እርጎ በቂ ነው። እርጎ ማለት ነው ዘባዲ እና ይሄን ይመስላል። በመጨረሻ ሙዶቼ ከላይ ኦቨናችሁ ውስጥ ለ10 ደቂቃ የሚያክል ኦቨን ውስጥ ምንድነው ይሄ በእንትን ሸፍናችሁ ኦቨን ውስጥ አስገቡታ በጌስትር ማለት ነው። በሱ ሸፍናችሁ ኦቨን ውስጥ አስገቡታላችሁ። ከዛ ለ5 ደቂቃ ደግሞ ጌስትሩን አንስታችሁ ኦቨን ውስጥ ከተቱት ማለት ነው። ይሄን ይመስላል። ከወደዳችሁ ላይ ኮሜንት አድርጉልኝ፣ አበረታቱኝ። ይሄን ይመስላል። አመሰግናለሁ። ባይ ባይ።